ጤና ይስጥልን የተወደዳችሁ የባሃ ሚዲያ ተመልካቾቻችን እንደምን ሰነበታችሁ? ይህ ባሃ መንፈሳዊ ሚዲያ ነው። እንኳን ለአብይ ጾም 6ኛ ሳምንት በሰላም አደረሳችሁ አደረሰን። እንግዲህ እነሆ ዘወረደ ብለን ጀምረን የዛሬው ሰንበት ላይ ደርሰናል ማለት ነው። የዛሬው ሰንበት ደግሞ እንግዲህ በቤተ ክርስቲያናችን አስተምህሮ መሰረት ገብርኄር ይባላል ማለት ነው። እንግዲህ ይህንን ገብርኄር ቤተ ክርስቲያናችን እንዴት ታስተምረዋለች፣ እንዴት ትሰብከዋለች የሚለውን በሚዲያችን ወደ እናንተ ለማድረስ በዚሁ ተገናኝተናል ማለት ነው። እንግዲህ የዛሬው እንግዳችን ደግሞ ወንድማችን ዲያቆን እሸቱ ሞገስ የቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ምሩቅ ነው። ስለዚህ ዕለት እንግዲህ ከእሱ ጋር ቆይታ የምናደርግ ይሆናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁን ቆዩ። ዲያቆን እንኳን ደህና መጣ። እንኳን ደህና ቆያችሁ። እንግዲህ ዘወረደ ብለን ነው ዛሬ ገብርኄር ላይ ደርሰናል እና በዛሬው ዕለት እንግዲህ በዚህ ዙሪያ ቤተ ክርስቲያናችን እንዴት ታስተምራለች የሚለውን ለተመልካች ለማድረስ ነው እና የተገናኘ ነው። እንደው ከቤተ ክርስቲያናችን አስተምህሮ ጋር ተያይዞ ገብርኄር ማለት ምን ማለት ነው? እግዚአብሔር ይስጥልኝ። በቤተ ክርስቲያናችን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ይትባህል መሰረት ሊቁ ቅዱስ ያሬድ ያስቀመጠው ገብርኄር ብሎ ነው እና 6ቱ ሳምንታት ውስጥ ገብርኄር ማለት ታማኝ አገልጋይ ማለት ነው እና ስለዚህ ይህም በማቴዎስ ወንጌል ምዕራፍ 25 ቁጥር 14 ያለውን አብነት አድርጎ ነው ይህንን በጾመ ድጓው ውስጥ በወቅታት በዕለታት ከፋፍሎ ጾመ ድጓውን ባስቀመጠበት ሰዓት የአብይን ጾም 6ኛ ሳምንት ገብርኄር ብሎታል እና ገብርኄር ማለት ታማኝ አገልጋይ፣ በጎ አገልጋይ ማለት ነው። ስለዚህ በዚህ የመጽሐፍ ክፍል ውስጥ ሁለቱን ነገሮች ልናያቸው የሚገቡ ነገሮች አሉ። አንደኛ ታማኝነት ምንድን ነው? በሁለተኛ ደረጃ ደግሞ አገልግሎት፣ አገልጋይ ማለት ምን ማለት ነው እና ይህ 6ኛ ሳምንት የጻድቃን መታሰቢያ ሳምንት ይባላል። ማለት የጻድቃን መታሰቢያ ሳምንት የሚባልበት ምክንያት ያው ከወንጌሉ ክፍል ወደ ኋላ እናየዋለን። ከወንጌሉ ክፍል ተነስተን ነው ቅዱሳንና ጻድቃን በስራቸው የሚታሰቡበት ሳምንት በመሆኑ ቅዱሳን መልካም ስራን ሰርተው ምን እንዳገኙ፣ ቅዱሳን ያልሆኑ ደግሞ ወይም ደግሞ መልካም ስራን ያልሰሩ ሰዎች ደግሞ ያገኙት ሽልማት አለና ሁለቱን አያይዘን የምናይበት ክፍል የሚነገርበት ሳምንቱ ሙሉ ስለ ቅዱሳን ክብር የሚነገርበት ሳምንት በመሆኑ የቅዱሳን መታሰቢያ ሳምንት ይባልናል ገብርኄር ማለት ነው እና ስለዚህ ገብርኄር ታማኝ አገልጋይ ነው። ስለዚህ አገልግሎት ምንድን ነው የሚለውን ብናነሳ መልካም ነው ብዬ አምናለሁኝ እና አገልጋይ ማለት ጌታው አለ፣ ለጌታው በበጎ ፍቃድ ጌታውን ወዶና ፈቅዶ የሚያገለግል የሚራዳ፣ የጌታውን ሀሳብ ብቻ ይዞ የራሱን ሀሳብ ሳይሆን ጌታው የሚያዘውን ሀሳብ የጌታውን ፍላጎት ይዞ የሚጓዝ ማለት ነው። ስለዚህ አገልጋይ እንደ መጽሐፍ ቅዱስ እንዴት ይታያል? እኛስ በምን መልኩ እናገለግላለን? አገልግሎታችን ምን ይመስላል? የሚለውን ለማየት እንግዲህ አገልጋይ በጌታው የሚታመን፣ ጌታውን የሚወድ፣ ጌታውን በማገልገል በልቡ የወሰነ፣ ለመስራት ለሚሰራው ስራ ልዩ አክብሮት ያለው አገልጋይ ይህንን ያሟላ ነው። ለምሳሌ ይህንን እንደ መጽሐፍ ቅዱስ ብናየው ነቢዩ ሳሙኤልን እናነሳለን። የካህኑ ኤሊን እንዴት ያገለግለው እንደነበረ እናያለን። መጽሐፍ ቅዱስ እንደሚነግረን የመጀመሪያ አገልግሎት የነቢዩ ሳሙኤል የቤተ መቅደስ በር መክፈት፣ እንዲሁም ደግሞ መብራት፣ የቤተ መቅደሱን መብራት ማብራት። አሁን እኔ ይሄንን ብጠይቅ አገልግሎት ነው ወይ ልትለኝ ትችላለህ። ብዙ ጊዜ በቤተ ክርስቲያን ዙሪያ ስለ አገልግሎት ሲነሳ ትልቁን የክህነት አገልግሎት ነው የምናየው። አገልግሎት ግን የሚጀምረው ከታች ነው እና ሳሙኤል ነቢይ ከመሆኑ በፊት ቤተ መቅደሱን መጠበቅ የዘበኝነት ስራ ማለት ነው።
ከዛ ደግሞ ምን ያደርግ ነበረ? ካህኑ ኤሊን ይታዘዝ ነበረ። መታዘዝ ቅድም እንዳልኩህም ደግሞ የቤተ መቅደሱን በር ቁልፍ ያዥ ነበረ ይላል እና በአንደኛ ነገሥት በአንደኛ ሳሙኤል 3:1 ላይ እንዲሁም ደግሞ 3:6 ላይ ያለ ቃል ነው እና አገልግሎት የሚጀምረው ከታች ነው። ሌሎቹንም ነቢያት ማንሳት እንችላለን። ለምሳሌ ነቢዩ ኤልሳን ማንሳት እንችላለን። ኤልሳ የነቢዩ ኤልያስ ምን አገልጋይ ነበር። አገልግሎቱን መጽሐፍ ቅዱስ ሲገልጽ በአንደኛ ነገሥት 18:41 ላይ የሚገርመው የኤልያስን እጁን ውሃ ያስታጥብ የነበረ ሰው ነው። አገልግሎቱን የጀመረው ኤልሳ የኤልያስን እጅ በማጠብ እና አገልግሎት ዝቅ ብለህ ስለ አገልግሎት ነው እንግዲህ ታማኝ አገልጋይ ነው እንግዲህ ገብርኄር ማለትና ታማኝ አገልጋይ ታማኝ ሆነው ያገለገሉትን አብነት አድርገን ነው ለዛሬ ላለን ክርስቲያኖች አብነቶቻችን እነማን ናቸው ስንል ከመጽሐፍ ቅዱስ ተነስተን ዝቅ ብለው ታላቅ የተባሉትን ሰዎች በማየት ነው እና በቤተ እግዚአብሔር ውስጥ የማይጠቅም አገልግሎት የለም። ሁሉም አገልግሎት ነው። ሁሉም ምእመናን ማገልገል አለባቸው። ማንኛውም ሰው ወደ ቤተ እግዚአብሔር ሲመጣ ማገልገል እንዳለበት ራሱን አገልጋይ መሆኑን ራሱ ሁሉም ሰው አገልጋይ መሆኑን ማመን አለበት። ጸሎትም አገልግሎት ነው እና የጻድቅ ጸሎት በስራዋ እጅግ ኃይል ታደርጋለች ነው። ስራ ትሰራለች አይደል? ስለዚህ አገልግሎት ነው። ቤተ ክርስቲያን ላይ ቁመን አገልግሎት ስንፈጽም እግዚአብሔርን ስንማጸን በእኛ መካከል እግዚአብሔር ተገኝቶ ሰዎችን ቢባርክ አገልግሎት ፈጸምን ማለት ነው። ስለዚህ አገልግሎት ፍጹም የሚሆነው በመደጋገፍ ነው እና አገልግሎት ምንድን ነው ካልከኝ፣ አገልግሎት የእግዚአብሔርን ሀሳብ መፈጸም ነው። የእግዚአብሔርን ሀሳብ መፈጸም ነው። የሐዋርያት ሥራ ምዕራፍ 13:36 ላይ ዳዊት ይላል በራሱ ዘመን የእግዚአብሔርን ሀሳብ ካገለገለ በኋላ አንቀላፋ ይላል መጽሐፉ። ስለዚህ አገልግሎት ምንድን ነው? የእግዚአብሔርን ሀሳብ መፈጸም ነው፣ በመንፈሳዊው ዓለም ማለት ነው። አገልግሎቱ መንፈሳዊም ስጋዊም ሊሆን አገልግሎት ይችላል እና ስለዚህ ዋናው የአገልግሎት የሚታሰብበት ነው። ይህ ቀን ታማኝ አገልጋይ ስለሚል ገብርኄር በቃ ታማኝ አገልጋይ ነው። እዚህ አገልግሎትን ነው የምናየው። በምን ላገልግል ነው እና አንድ አገልጋይ በጌታው የሚመረጠው እንዴት ነው? አንድ አገልጋይ ቅድስና ሲኖረው፣ መታዘዝ ሲኖረው፣ እምነት ሲኖረው፣ ትህትና ሲኖረው፣ ፍቅር ሲኖረው፣ ታማኝነት ሲኖረው፣ እኒህን አሟልቶ ነው አገልጋይ መባል ያለበት እና አገልግሎት አጠቃላይ ይህንን ይመስላል እና አንድ ሰው በቤተ ክርስቲያን ውስጥ አገልግሎትን ለመፈጸም ራሱን የሚያዘጋጅ ሰው ካለ አገልግሎቱን ከታች መጀመር እንዳለበት፣ አገልግሎት የሚባለው መብራት ከማብራትም ጀምሮ እንደሆነ፣ እጅ ማስታጠብም እንደሆነ አይተናል። ካህኑን ዲያቆኑ እጁን ያስታጥበዋል በቅዳሴ መካከል አይደለም? ለምን? አገልግሎት ስለሆነ አይደለም? ቅዱስ ሥጋውን ክቡር ደሙን ከመፈተቱ በፊት ካህኑ ምን ያደርጋል? እጁን ያስታጥበዋል። ንጹሕ ለንጹሐን ብሎ ደግሞ እሱ ደግሞ እጁን ይታጠባል አይደለም? እና ስለዚህ አገልግሎት የሚናቅ በቤተ ክርስቲያን ውስጥ የለም። አገልግሎት ሙሉ የሚሆነው የእግዚአብሔር ሀሳብ የሚፈጸመው የሁላችንም አገልግሎት ሲታከልበት ነው እና ስለዚህ አገልግሎት ከአልን ዘንዳ ምንድን ነው ያነሳው ሊቁ ቅዱስ ያሬድ ያነሳው ምንድን ነው? ታማኝ አገልጋይ ነው። ስለዚህ ታማኝ አገልጋይ ነው። አሁን አገልግሎት ሁሉም ያገለግላል በቤተ ክርስቲያን ውስጥ ሁሉም ከጠዋት ከሌሊት ከነግህ ጀምሮ ከሰዓታቱ ጀምሮ ብንመጣ ከነግህ
ቅዳሴው ከኪዳኑ ጀምረን ብንመጣ ሰርክ ቅዳሴው ጋር 11 ሰዓት ለጸሎት አገልግሎት አለ። ቤተ ክርስቲያን ላይ የማያቋርጥ አገልግሎት አለ። ስብሐተ እግዚአብሔር ዴይሊ ይደርሳል። ግን አገልግሎቱ እያለ ታማኝ ሆኖ የሚያገለግል አለ ወይ ነው። ስለዚህ በመጽሐፍ ቅዱስ ታማኝነት ምንድን ነው? ታማኝነት ማለት በሰጭና በተቀባይ መካከል ያለ እምነት ነው። አሁን ይሄንን ነው ብዙ ጊዜ ታማኝነት እንደ ተራ ነገር የምናየው። ታማኝነት ትልቅ ነገር ነው። ሰጭ እግዚአብሔር አለ፣ ተቀባይ ደግሞ ሰው ነው። ስለዚህ በሰጭና በተቀባይ መካከል እግዚአብሔር የሰጠንን የምንቀበልበት ነው። ስለዚህ ታማኝነት እንደ ቀላል የምናየው አይደለም። ታማኝነት ክርስቲያናዊ ማንነት የሚለካበት ነው። ክርስቲያናዊ ማንነት የሚለካበት ሚዛን ነው እና ስለዚህ ታዲያ ታማኝነት ሰው ለማን ነው የሚታመነው? አንድ ሰው ሃይማኖተኛ ለመባል እግዚአብሔርን የሚያምን ሊሆን ይችላል፣ በእግዚአብሔር የሚታመን። ቅዱሳን በእግዚአብሔር የታመኑ ሰዎች ናቸው። ስለዚህ በእግዚአብሔር ሊታመን ይገባዋል። ሰው ለራሱ ሊታመን ይገባል፣ ለእግዚአብሔር ሊታመን ይገባል፣ ለሌሎች ሰዎችም ደግሞ ሊታመን ይገባል። ይሄ ታማኝነት በመጽሐፍ ቅዱስ ዋና ቃል ተብሎ ተቀምጧል። ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጸሐፍት ፈሪሳውያን ባስቀመጠበት በማቴዎስ ወንጌል ምዕራፍ 23 ቁጥር 23 ላይ ከአዝሙድና ከእንስላል ከከሙን፣ እንግዲህ አዝሙድ፣ እንስላል፣ ከሙን የሚባሉ ቅመሞች አሉ አይደል? ከእነሱ እንኳ አስራት ስለምታወጡ ፍርድንና ምሕረትን ታማኝነትንም በሕግ ያለውን ነገር ስለምትተው ዋና ነገር ወዮላችሁ እያለ ይናገራል። በሕግ ስላለው ይላል ታማኝነት በሕግ የተቀመጠ ነገር ነው። ስለዚህ ሁለቱን አንድ ሰው አገልጋይ ለመሆን ታማኝ መሆን ግዴታ ይጠበቅበታል። ታማኝ ከሆነ ደግሞ ጥሩ አገልጋይ ሊሆን ይገባል እና ገብርኄር ዋናው ታማኝ አገልጋይ ማለት ነው። ከዚህ አንጻር መልካም። እንግዲህ ከዚህ ጋር ተያይዞ ቤተ ክርስቲያናችን ስንዱ እመቤት ናት፣ የሚጎልባት ነገር የለም። በየቀናቱ እያንዳንዱ ቤተ ክርስቲያናችን ላይ የሚባሉ ቀለማት አሉ። ይህን ዘወረደ ቅድስት የሚለውን ሊቁ ቅዱስ ያሬድ በተሰየመው በዛ መሰረትም አለ። ሌላኛው ደግሞ እንግዲህ በመጽሐፈ ግጻዌ እንግዲህ እለት እለት የተቀመጡ ምንባባት አሉ፣ ምስባኮች አሉ፣ ብዙ ነገሮች አሉና እንደው ከዛ መጽሐፍ ላይ በዚሁ ቀን የሚነበቡ ወንጌልስ ምንድን ነው? ምንን ያትታል ይህ ቀን? በዚህ ቀን ያው በገብርኄር እሁድ ዕለተ እሁድ ላይ የሚነበበው የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ያለው ምዕራፍ ነው። ይህንን ቃል ያው ስለ ታማኝነት ነው። ሙሉውን እንተንት ነው ካልን ያው መጽሐፉን እያየን ብንሄድ መጽሐፉ ምን ይላል ነው። በጣም የሚገርም ብዙ ሰዎችን የሚያስተምር ነው እና በጣም ወደ ሌላ ሀገር የሚሄድ ሰው ነው የሚለው። ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናል ነው የሚለው። ምሳሌያዊ ትምህርት ነው። እንግዲህ እንዲሁ ይሆናል በምሳሌ ነው ክርስቶስ እያስተማረ የመጣው። ይሄ ምዕራፍ ሙሉ ለሙሉ የማቴዎስ ወንጌል ምዕራፍ 25ን ስናነሳ 10 ቆነጃጅትን ከምዕራፍ 1 ጀምርና 10 ቆነጃጅት ያው 5ቱ ልባሞቹ መብራታቸውን ከምንድን ይዘው ነው የሚለው? ከዘይታቸው ጋር ይዘው፣ 5ቱ ደግሞ መብራታቸውን ብቻ የያዙ። አየው፣ እነዚህ እንግዲህ መብራት የያዙት ከነዘይታቸው እምነትና ምግባር ነው። አየው፣ ስራ ነው። እነዛኛዎቹ ደግሞ እምነት ብቻ ይዘው የመጡ ማለት ነው አይደለ? እንዲህ እያለ በምሳሌ ያስተምራል። የሰው ልጅ ምን መያዝ እንዳለበት እምነት ብቻ እንዳይሆን ነው። እምነትን ከምን ጋር? ከምግባር ጋር፣ ምሳሌያዊ ትምህርት ስለሆነ ማለት ነው። ስለዚህ ከዚህ ተነስቶ ምን ይላል? ወደ ሌላ አገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደ ሰጣቸው እንዲሁ ይሆናልና
ለእያንዳንዱ እንደ አቅሙ፣ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱ ደግሞ 1 ሰጠና ወደ ሌላ አገር ወዲያው ሄደ ነው የሚለው። በዚህ ቀን የሚነበበው እንትን ማለት ነው። እና 5 መክሊት የተቀበለው ሄዶ ነግዶ ሌላ 5 አተረፈ። እንዲሁም 2 የተቀበለው ሌላ 2 አተረፈ። 1 የተቀበለው ግን ሂዶ ምድርን ቆፈረና የጌታውን ገንዘብ ቀበረ እያለ በምሳሌ ያስተምራቸው ነበረና እጅግ የሚደንቅ ደስ የሚል ቃል ነው። የሰው ልጅ መክሊቱን እንዴት መጠቀም እንዳለበት የሚነገር ቃል ነው። እና ለአንዱ ስንት ሰጠው? 3። ለአንዱ ስንት ሰጠው? 2። ለአንዱ ስንት ሰጠው? 1 ማለት 6 መክሊቶች ማለት ነው አይደል? የሆኑት እነዚህ 6 መክሊቶችን ሰጠውና ወደ ሩቅ አገር ሄደ። አሁን ሩቅ አገር የተባለው መንግስተ ሰማያት ነው። ወደ ሩቅ አገር የሄደው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ተመልሶ እንደሚመጣ ከዳግም ትንሣኤ በኋላ እኛ ክርስቶስ እንደሚመጣ እናምናለን አይደለም? ክርስቶስ ይመጣል። ለእያንዳንዱ ደግሞ እንደ ስራው ይከፍላል። ኃጥአንን በግራ ጻድቃንን በቀኝ ያቆማል። ስለዚህ እንደ ስራው ሊከፍላቸው ይመጣል። ይህ ቃል የሚያስገነዘው በምሳሌ ያስተማራቸው እንጂ ክርስቶስ ስለ መምጣቱ ወደፊት ስለሚመጣው ነገር እያስተማራቸው ነው። እና ከብዙ ዘመን በኋላ የነዛ ባሪያዎች ጌታ መጣና ተቆጣጠራቸው ነው የሚለው። 5 መክሊት የተቀበለው ቀረበና 5 መክሊት ሰጥተኸኝ ነበረ ጌታ ሆይ 5 መክሊት ሰጥተኸኝ ነበረ፣ እነሆ ሌላ 5 መክሊት አተረፍኩ አለው። ጌታውን መልሶ መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ፣ ወደ ጌታህ ደስታ ግባ አለው። 2 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ 2 መክሊት ሰጥተኸኝ ነበረ፣ እነሆ 2 መክሊት አተረፍኩበት አለ። ከዛ ጌታውን መልካም አንተ በጎ ታማኝ ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾምሃለሁ አለው። 3ኛው ግን 1 መክሊት የተቀበለው ቀርቦ ምንድን ነው ያለው? ጌታ ሆይ ካልዘራህበት የምታጭድ ካልበተንህበት የምትሰበስብ ጨካኝ ሰው መሆንህን አውቃለሁ። ፈራሁ፣ ሂጄም መክሊትህን በምድር ቀበርሁት፣ እነሆም መክሊትህ አለው። ራሱን የሰጠውን ራሱን ሰጠ። ይሄ ነው በእለቱ የሚነገረው መክሊት። እና መክሊት የተባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ለእያንዳንዳችን የሚሰጠን ጸጋ ነው። ባይዘወይ እግዚአብሔር ለእያንዳንዳችን ስጦታ ሰጥቶናል። ያለ ስጦታ ወደዚህ ምድር የመጣ ሰው የለም። ስለዚህ ግን ለእነዚህ ሰዎች እንዴት ሰጠ ነው? ሲሰጣቸው እንደሚጠቅማቸው ነው፣ እንደሚያስፈልጋቸው ማንነታቸውን አይቶ ነው። እግዚአብሔር ማንነታችን አይቶ ነው የሚሰጠን። ማንነታችን ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 8 ላይ ለእያንዳንዱ እንደሚገባውና እንደሚጠቅመው በግልጥ ይሰጠዋል ይላል። እና የተሰጠን ጸጋ ልዩ ልዩ ነው። በዚህ ምድር ላይ ያለ አገልግሎት በሙሉ ይቺ ዓለም እንድትቀጥል ያለ ማንኛውም እንቅስቃሴ በሙሉ አገልግሎት ነው። ያ አገልግሎት ግን በመንፈሳዊነትና በመንፈሳዊነት ሚዛን ይመዘናል ማለት ነው። በእግዚአብሔር ዘንድ የሚሰጠን ጸጋው ብዙ ስለሆነ ጥቂት ነው። ያችን ጥቂቷን ግን ማበርከት ከኛ ነው የሚጠበቀው። እና እኩል ነው የተሰጣቸው፣ እንደ አቅማቸው ስለሆነ ነው አንድ የወሰደው። ነገር ግን አንድ ላለው ሰው ለምሳሌ አንድ መክሊት ለተሰጠው ሰው 5 ተሰጥቶት ቢሆን ብለን እናስብ፣ ኪሳራው እጥፍ ይሆን ነበር። አየው፣ ለአጥፊ ሰው የሚሰጠው ብዙ ቢሰጥ ብዙ ነገር ያጠፋል ማለት ነው።
አጥፊ መሆኑን እግዚአብሔር ስለተረዳ ግን ያ ባሪያም በምክንያት አገልጋይ ሰነፍ መሆኑን እግዚአብሔር ስላወቀ ሰነፍ ስንሆን የሚሰጠን ጸጋ እየወረደ ይመጣል። መልካም ስንሆን ለአገልግሎት ምቹ ስንሆን ደግሞ አገልግሎታችን እያደገ ይመጣል። አገልግሎቱ ያደገን ሰው ማየት እንችላለን። ነቢዩ ልበ አምላክ ዳዊትን ማየት እንችላለን። ከምንድን ነው የተነሳው? ከታች ከእረኝነት ነው የተነሳው። እረኛ እኮ ነው የነበረው። ከእረኝነት ተነስቶ ግን ስንት ሀብታት ተሰጥቶታል? 7 ሀብታት ተሰጥቶታል። እረኛ እያለ አገልግሎቱ ምን ነበር? የታመነ ነበር። ከዛ ተነስቶ ነው እያደገ በምን በጌቶቹ እየታመነ ስለመጣ ምን ሆነ? ንጉሥ ሆነ። ሀብተ መንግስት ተሰጠው። ሀብተ መመዊ ማለት የማሸነፍ ሀብት ተሰጠው። ሀብተ ክህነት ተሰጠው በአገልግሎቱ ስለረድካ። ሀብተ በገና ሳኦልን ያጽናናበት የነበረው በገና ዛሬ ብዙ ክርስቲያኖች በተለይ በቤተ ክርስቲያን ላይ ብዙ አገልግሎት ላይ የሚያውሉት ያ የዳዊት ነው። ያን የሰጠው ግን ከእረኝነቱ ተነስቶ እየታመነ ለሳኦልም እየታመነ እኮ ነው የነበረው። እና አገልግሎት የሚሰጠን አገልግሎት የሚሰጠን መክሊት ምንጊዜም በውስጣችን አለ። ያ አገልግሎት ግን እኛ ወደ አገልግሎቱ በቀረብን ቁጥር ወደ ቤተ ክርስቲያን አሁን ከቤተ ክርስቲያን ከጧፍ ቅድም ካነሳ ነው አንጻር ተነስተን ያ ጧፍም ማብራት ቤተ ክርስቲያን ላይ ነዳያንን ማገልገል የተለያየ ጸጋ ነው። ብቻ መቀደሱ መጸለዩ እንትኑ ብቻ አይደለም። ሰዓታት መቆሙ ማህሌት ማገልገሎቱ ቅኔ መቀኘቱ ብቻ አይደለም አገልግሎት እና ልክ ከዛ በስተጀርባ ግን አገልግሎት ስንጀምር ትንሽ ስንሆን ከታች እየተመረጥን ከአናጉስጢስነት መጽሐፍ ከማንበብ ጀምረን እየተመረጥን ስንመጣ እስከ ሊቀ ጵጵስና እንደርሳለን ማለት ነው። የመክሊቱ ምሳሌ ብዙ ነው። መክሊትን ወንጌል ናት ይላሉ መክሊትን። እንዲሁም ደግሞ መክሊት የሰው ልጅ እድሜ ነው። መክሊት አሁን ወንጌል ከሆነች መክሊቱን የተቀበሉት ማን ናቸው? ሐዋርያት፣ ካህናት፣ ሊቃውንት አይደል? እዚህ ናቸው የተቀበሉት። ስለዚህ መክሊት ወንጌልን መክሊታችን ናት ካለን በወንጌል ምን ተቀብለናል ማለት ከእግዚአብሔር ተሰጥቶናል። አንድ አገልጋይ ወንጌል ተሰጥቶታል ማለት ነው። ስለዚህ በወንጌል ምን መሆን አለበት? ማትረፍ አለበት ነው እና በአጠቃላይ የማቴዎስ ወንጌል ምዕራፍ 25 ቁጥር 14 ላይ ያለው ኃይለ ቃል የሚያስረዳን ስለ መክሊት ተሰጥቷቸው ስላተረፉ ሰዎች ነው። አንድ መክሊት የተቀበለው ምን ሆነ ነው የሚለው? ቀበረው ነው የሚለው አይደል? አላተረፈበትም። ስለዚህ ስላላተረፍንበት ምን ይሆናል? አንተ ክፉ እኔ ካልዘራሁበት የማጭድ ነኝን ብሎ ሲገስጸው እንመለከታለን። ስለዚህ ሰው ክርስቶስ በስራችን በየትኛውም የስራ መስክ ላይ ተሰማርተን እየሰራን ካለን ባለንበት ታማኝ የሚጠይቀን እግዚአብሔር በመክሊታችን ነው። ነጋዴውን በንግዱ ነው የሚጠይቀው። እንዲሁም ደግሞ ለምሳሌ ሌላ ስራ ምን እናንሳቸው አሉ የሚባሉ በዚህ ዓለም ላይ ያሉ ስራዎች ላይ የቢሮ ሰራተኛ በቢሮ ኃላፊ ይጠየቃል አይደለ? በቢሮ ታማኝ ለኃላፊው ታማኝም ሊሆን ላይሆንም ይችላል አይደለ? እግዚአብሔር ግን በተሾመበት ቦታ ላይ ታማኝ መሆኑን አለመሆኑን ደግሞ ይጠይቀዋል። ለምን? ሰው ነውና ያኛው ሰው በተለያየ ምክንያት እንትን ሊል ይችላል፣ ላያስተውል ይችላል። መልካም እየተደረገለት እንዳልሆነ ላያውቅ ይችላል። እግዚአብሔር ግን መልካም አለማድረጉን ግን ይጠይቀዋል በዛ ስራ ላይ እና ያለ መክሊት ያለ ጸጋ የተፈጠረ ሰው የለም። መልካም። ከዚህ ጋር ተያይዞ ላለው ይጨመርለታል የሚል ክፍል አለና ብዙ ሰዎች ምንም ስለሌለኝ ነው እንደዚህ ሆንኩት ይላሉና ወደ ኋላ እንመጣበታለን እሱኛውን። እንደው ይህኛው ምን ማለት ነው በመጽሐፍ
ቅዱስ አገላለጽስ ምን ማለት ተፈልጎ ነው? ላለው ይጨመረዋል ሲልስ ላለው ይጨመርለታል፣ ለሌለው ግን ያው ያለው ይወሰድበታል ነው የሚለው እና አዎ ካለህ ለምሳሌ ይሄ ባለ 3 መክሊቱ 3ቷን ሂዶ ስላተረፈባት ነው አይደል? 3 ተጨመረው። አየው ዳዊት አንድ ሀብት እኮ እረኝነት ነበረው ብለናል። እረኝነት አገልግሎት አይደለ? በጌታው በወቅቱ በነበረው በጌታው ስር ሆኖ ያገለግለው ነበረ አይደለ? ምግብ እየተሰጠው ያችን ምግብ እየበላ ጌታውን እያገለገለ በጎቹን ይጠብቅ ነበር። ታመነ። ልክ ሲታመን ከፍ አደረገው እግዚአብሔር፣ ሞገስን ክብርን ሰጠው። በሳኦል ፊት ሞገስን ሰጠው አይደለ? ጎልያድን እንዲገል ጀግና ኃይለኛ እንዲሆን ማን አደረገው? እና ላለው ይሰጠዋል። አሁን ያለው የሌለው ግን ያው ያችው ይወሰድበታል። የሆነ ቦታ ላይ ትቀጠራለህ። ስትቀጠር ይሄም አይጠቅመኝም ብለህ ትተወዋለህ። አየው በዛው ላይ አልጸናህበትም። የተቀጠርኩባት ላይ ምንድን ነው ማትረፍ ያለብኝ? ራስህን ካልጠየቅ ኪሳራ ውስጥ ነህ ማለት ነው። አሁን አንድ ድርጅትን አንተን ሲቀጥር ምንድን ለማድረግ ነው? ትርፋማ እንዲሆን ነው አይደል? እንግዲህ እርስዎ በደንብ ያውቁታል ብዬ ነው ከዚህ አንጻር ና ድርጅቱ የተሻለ ይሆንልኛል ብሎ ነው አንድን ድርጅት አንድን ሰው በስራ ቅጥር አውጥቶ ሲቀጥር ማለት ነው። ስለዚህ ያን ሰው ትርፋማ ካላደረግከው ምንድን ነው የሚሆነው? ያም ይወሰድበታል፣ ደሞዙም ይወሰዳል ማለት ነው። እና ብዙ ሰዎች መክሊታቸውን ቀብረው ይዘውታል ብሎ በየትኛውም የስራ መስክ ላይ ቢሰማሩ ግን ውጤታማ ይሆናሉ። እኔ ምንድን ነው የምሰራው? እኔ ምንድን ነው የምሰራው? ህሊናቸው የፈቀደውን አይምሯቸው ያሰበውን መልካሙን ስራ መጀመር፣ ያንን እንዴት ብለው ከራሳቸው አመንጭተው የተሻለውን ነገር ለማድረግ መጣር ነው። ክርስትና ይሄ ነው፣ መስራት ነው ክርስትና። ባይዘው ካልሰራ የሰይጣን እንትኖች ነን። የሚሰራ ሰው ደግሞ ያድጋል። ይሄ የትኛውም እንትን ላይ ማለት ነው። ብዙ ጊዜ የሚነሱ ጥያቄዎች ስለሆኑ ነው። ታምነን ለእግዚአብሔር እግዚአብሔር እንዲያግዘን እግዚአብሔር እኮ ሰው ይሰጠናል። ሰው ስናጣ ብዙ ነገሮች የተመቻችላቸው እኮ ብዙ ወንድሞች አሉ። ከምንም ተነስተው የተሻለ ደረጃ የሚደርሱት ከምን አንጻር ነው? እግዚአብሔር ረዳት ሆኖ ምንም ሰው የለኝም ባሉ ሰዓት ሰው ሰጥቷቸው ነው አይደለ ትልቅ ደረጃ የሚደርሱት። ስለዚህ ያለው የሚወሰድበት ይዞት የተቀመጠ ነው፣ ቀብሮ ያስቀመጠ ማለት ያለንን እውቀት ሆነ ያለንን ገንዘብም ሊሆን ይችላል። መክሊት ብዙ ነው። መክሊት አሁን ብዙ ጊዜ የምናስበው መክሊት 1 2 3 ተብሎ የተቆጠረ ገንዘብን ነው የምናስበው። ያ አይደለም። በውስጣችን ያለ ገንዘብ ሊያመጣ የሚችል መክሊት ማለት እኛን ከፍ ሊያደርገን የሚችል። በመንፈሳዊ ህይወቱም ይሄ ነው። በመንፈሳዊ ህይወት ለምሳሌ አንዱ ጥሩ ድምጽ ሊኖረው ይችላል። አይ እኔ አቋቋም ቤት መግባት አለብኝ። አየው ከተጠቀመበት አዎ ላይ ይደርሳል። ካልተጠቀመበት ድምፁ እንደተያዘ ምን ይቀራል? እግዚአብሔር ድምጽ ሰጠው፣ ድምፁን አልተጠቀመበትም። ምን ሆነ? ያለው ተወሰደበት ማለት ነው። እግዚአብሔር የቅኔ እውቀት ሊሰጠው ይችላል፣ የመጽሐፍ እውቀት ሊሰጠው ይችላል። ያንን ካልተጠቀመበት አሁን አንዱ ቅኔ መምህር ሆኖ ምን ይሆናል? አቋቋም መምህር ይሆናል፣ ድጓ መምህር ይሆናል አይደል? መጽሐፍ መምህር ይሆናል፣ መጽሐፍተ ሊቃውንት መምህር ይሆናል። አየው ያለውን እየተጠቀመ ለሄደ ሰው ምንድን ነው የሚሆነው? ከአንድ የአብነት ትምህርት መምህርነት ወደ ተለያየ የአብነት ትምህርት መምህርነት ይሸጋገራል። ሙሉ በኩል ይሄ እየተባሉ የሚጠሩት ብዙ ሊቃውንቶች አልፈዋል አለ በቤተ ክርስቲያናችን። ያላቸውን ተጠቅመው ነው እንጂ ተሰጥቷቸው ራሳቸው ዝም ብሎ ከሰማይ የወረደላቸው አይደለም። እና ያለንን ነው መጠቀም ያለብን። ያለንን ስንጠቀም እግዚአብሔር እኮ አልኩ። አሁን ኤልሳ ነቢይ ለመሆን እኮ እጅ ያስታጥብ ነበር የኤልያስ። ዳዊትም ንጉስ ለመሆን ከረኝነቱ ጀምረን እንግዲህ በተለያዩ እንትኖች ጎልያድ ጋር ሲዘባበቱበትን ያለው እያለ ምናምን አይተናል አይደል? ትልቅ ደረጃ የሚደረሰው ማንም ታላቅነትን ቢፈልግ ታናሽነትን ይሻ ነው። የወንጌል አገልግሎት ይሄ ነው። ስለዚህ
አንድ አገልጋይ በቤተ ክርስቲያናችን ያሉ አገልጋዮች ምን መሆን አለባቸው ካልን አገልግሎታቸው ከታች መጀመር አለ። እኔ ጸጋ የለኝም ብለን መሸሽ የለብንም። ትልቁ ከቤተ ክርስቲያን የሚያሸሸው ጸጋ የለኝም የምንለው ነገር ነው። እኔ እንዴት መቀደስ እችላለሁ? እኔ እንዴት መዘመር እችላለሁ? እኔ እንዴት መስበክ እችላለሁ እያለን ስንሸሽ እግዚአብሔር ሊሰጠን ያሰበው ጸጋ እየቀረ ነው። ስንቀርብስ አይደል? ስንቀርብ እግዚአብሔር አንዳንድ ሀብት እየሰጠን ይመጣል። ስለዚህ ላለው ይሰጠዋል፣ ለሌለው ግን ያው ያለው ይወሰድበታል የሚለው ይሄ ነው። አገልግሎቱን ካላገለገልን ይቀራል። 10 ብር ብትኖረን 10 ብሯን 11 ብር እስካላደረግን ድረስ ትወድቃለች። የዋጋ ግሽበት አሁን ይታወቃል አይደለ? ለምሳሌ 10 ብር ኖረህ ሰሞኑ አሁን በነዳጅ ምክንያት ዋጋ ጨመረ ተባለና ታክሲ 12 ብር ቢገባ አንተ ሄድክ ቀረህ ማለት ነው። የጽድቅ መንገድም እንዲህ ነው የሚቀረው። ትቀራለህ። ከእግዚአብሔር ጋር ኖህ አካሄዱን ከእግዚአብሔር ጋር አደረገ ነው የሚለው፣ ጽድቅም ሆኖ ተቆጠረለት። ስለዚህ አካሄዳችን ምንድን ነው የሚሆነው? የጽድቅ መንገድ እየመረጠን ስንሄድ እግዚአብሔር በጸጋ ላይ ጸጋ በክብር ላይ ክብር እየሰጠን ይሄዳል ማለት ነው። እና ይሄ ነው ለማለት ነው። መልካም የተወደዳችሁ ተመልካቾቻችን እንግዲህ መርሃ ግብራችን እያገባደድን እንገኛለን። በቆይታችን እንግዲህ ብዙ እያተረፋችሁ እንደሆነ ባለሙሉ ተስፋ ነን። ምክንያቱም በዛሬው እለት እንግዲህ የሚነበበው ይህ የወንጌል ክፍል ብዙዎቻችን ህይወታችን እንድንፈትሽና መክሊታችን እንድናውቅ የሚረዳን ስለሆነ መርሃ ግብራችን ብዙ እያተረፋችሁ እንደሆነ ተስፋ እናደርጋለን። እንግዲህ ከዚህ ጋር ተያይዞ ብዙ ምእመናን መክሊታቸውን ማወቅ ይቸገራሉ። እኔ መክሊቴ ምንድን ነው ይላሉና አንዳንድ ሰዎችም እንዳውም ባልተሰጣቸው ነገር በጣም ሲደክሙ ይታያሉና እንዳው ሰዎች እንዴት ነው መክሊታቸውን ማወቅ የሚችሉት ይላሉ። መክሊታችንን እንዴት እንወቅ ነው አይደለ? ይሄ አንደኛ በጸሎት ነው፣ በሌላ አይሆንም። አንድ ክርስቲያን በጸሎት ምን መጠየቅ አለበት? መክሊቱን መጠየቅ አለበት። ሐዋርያው ቅዱስ ያዕቆብ በመልእክቱ በያዕቆብ ምዕራፍ 1 ቁጥር 5 ላይ ከእናንተ ማንም ጥበብ ቢጎድለው ሳይሰስት በልግስና ይስጥ፣ ሳይሰስት በልግስና የሚሰጠውን እግዚአብሔርን ይለምን ነው የሚለው። አየው፣ ጥበብ ጎሎኛል የምንል ከሆነ ማስተዋል ጎሎኛል የሚል ካለ ያ ክርስቲያን ምን መሆን ነው ያለበት? መጾም፣ መጸለይ፣ እግዚአብሔርን መለመን አለበት። እግዚአብሔርን ካለመን እንዴት እናገኛለን? እግዚአብሔር የቀናውን መንገድ ይመራል እና መራሄ ፍኖት ነው፣ የጽድቅ መንገድ ነው እግዚአብሔር። ስለዚህ እውነተኛውን እኛ ወደ እግዚአብሔር ቀርበን እንድናገለግል እንዲረዳን የምንለምን አገልግሎት እንድናገለግል እንዲረዳን የምንፈልግ ከሆነ ምንድን ነው ማድረግ ያለብን? በጸሎት ይለምን ነው የሚለው። ለእርሱ ይሰጠዋል አለ። ይኸው ምንድን ነው? በልግስና ሳይሰስት በልግስና ለሁሉ የሚሰጠውን እግዚአብሔርን ይለምን፣ ለእርሱም ይሰጠዋል። ነገር ግን ምን አለ? በምንም ሳይጠራጠር በእምነት ይለምን። እንደሚደረግለት አምኖ። ይኸው አማኝ ሊሆን ይጠበቅበታል። ካላመነ አገልጋይ አይደለም። በመጀመሪያ ደረጃ ብዙ ጊዜ ሳናምን ስለምንጸልይ ነው። እንደሚደረግልን ሳናምን ስለምንጸልይ አይደረግልንም ማለት በየት ባህል የምንጸልይ ስላለን ነው። ጸሎታችን ቅድመ እግዚአብሔር ይደርሳል አይደርስም ብለን በተመስጦ እግዚአብሔርን ስለማንለምን የሚለምን ሳይጠራጠር ነው የሚለው። ሳይጠራጠር ይለምን። ጥበብ ጎሎኛል ቢል ነው እንግዲህ። መቼም ሰዎች በምን ስራ ልሰማራ ነው አይደል? ይሄ ጥበብ ማጣት ችግር ነው። የጥበብ ማጣት ችግር ነው ያለበት። የማስተዋል ችግር ነው ያለበት። እይታ ነው የጠፋው። እይታ ከጠፋው ያ ሰው ምንድን ነው ማድረግ ያለበት? የመጀመሪያ ስራው አንድ ክርስቲያን ምንድን ነው? በጾም በጸሎት ነው መጠየቅ ያለበት።
በሁለተኛ ደረጃ ደግሞ በጾም በጸሎት እየጠየቀ ምን ማድረግ አለበት? ማገልገል አለበት። የጸጋ ስጦታ እንደ ተቀበላችሁ መጠን እርስ በርሳችሁ አገልግሉ ነው የሚለው ሐዋርያው ቅዱስ ጴጥሮስ በአንደኛ መልእክቱ ምዕራፍ 4 ቁጥር 10 ላይ እንደ ተሰጣችሁ የጸጋ ስጦታ አገልግሉ ነው የሚለው። እንግዲህ ቅድም በመጀመሪያው ስላየ ነው የአገልግሎቱን ጉዳይ ብዙ ሰዎች አገልግሎቱን ከፍ አድርገው ስለሚያዩት አይሆንም። በዛ አይደለም። ከእግዚአብሔር ቤት መገኘቱ አገልግሎት ነው። አሁን ብዙ ሰው ከእግዚአብሔር ቤት ይርቃል። የሆነች ነገር ስትጎሉ ከእግዚአብሔር ቤት ይርቃል። ከእግዚአብሔር በራቀ ቁጥር ደግሞ ምንድን ነው ይሆናል? ጸጋው ማስተዋሉ ምንኛ ነው? እየተሳነው ይሄዳል፣ እየጠፋው ይሄዳል። እግዚአብሔርን ማገልገሉ ይተዋል። እግዚአብሔርን ማለት ወደ እኔ ቅረቡ እኔም ወደ እናንተ ቀርባለሁ ነው አይደለ? ስለዚህ እኔ ቅረቡ ሀቢሁ ወያበርለክሙ ነው አይደለ የሚለው? ወደ እኔ ቅረቡ እኔም አበራላችኋለሁ። እና እግዚአብሔር ያበራልናል። ስንቀርብ እግዚአብሔር ያበራልናል። ካልቀረብን ግን ስንረቅ ግን ያለን ይወሰድብናል። ስለዚህ አገልግሎት ይሄ ሳምንት ገብርኄር ታማኝ አገልጋዮች ሽልማት ያገኙበት፣ በአገልግሎት ያልታመኑ ሰዎች ደግሞ ምን ይሆኑ? ሂዱ የተባሉበት፣ ከጌታቸው የተባረሩ፣ ያላቸውም የተወሰደባቸው ተቀምቶ ላለው የተሰጠበት ጸጋ እግዚአብሔር ይነሳል ከሰዎች። ማናስተውለው ነገር ቢኖር ጸጋችን ይነሳል። በኃጢአት ስንቆሽሽ፣ በክፋት ስንሞላ፣ አመፀኞች ስንሆን ከኛ ምን ይነሳል? ጸጋ እግዚአብሔር ይነሳል። ብዙ ሰዎች ጸጋቸው ተገፎ እናያለን። ለምንድን ነው? አገልግሎታቸው ምን ሆን በሆኑ ነው። መክሊታቸውን ያላቸውን ስለቀበሩት ነው። ስለዚህ ይሄ ሳምንት ሙሉ የሚተረከው ክርስቲያኖች ምን መሆን አለባቸው? ክርስቲያኖች አገልጋይ ሊሆኑ ይገባል። ሲያገለግሉ በሚሰማሩበት የስራ መስክ ይህንን እግዚአብሔር የወደው ይሆንን ሊሉ ይገባቸዋል። ይህንንስ እግዚአብሔር አይወደውም። ሰው ከኃጢአት የሚርቀው እግዚአብሔር ይወደዋል፣ እግዚአብሔር አይወደውም ብሎ ራሱን መዛኝ ሲያደርግ ነው። ከሚዛን ራስህን ስታወጣው ግን ምን ትሆናለህ? ወዳጋደለው ትሄዳለህ። ስሜትህ ወዳጋደለበት ነው የምትሄደው። የእግዚአብሔርን ሀሳብ ስታገለግል የእግዚአብሔርን ሀሳብ ነው የምትይዘው። ዳዊት እንዳለው የእግዚአብሔርን ሀሳብ ስትይዝ ግን ይህን እግዚአብሔር ይወደዋል ወይስ አይወደውም? አይ እግዚአብሔር አይወደውም፣ ስለዚህ ልትወው። ለምሳሌ አንድ ማናጀር ሰራተኛውን የሚቀጣበት የራሱ ሜትድ አለው። አግባብ ነው አግባብ አይደለም ብሎ ራሱን መጠየቅ አለበት። ይህንን ባደርግ እግዚአብሔር ይወደዋል አይወደውም? ትክክል ነው የሰራሁት ስራ? ራሱን መመዘን አለበት። ራሱ መመዘን አለበት። የሚመዝነው ደግሞ በእግዚአብሔር ቃል ነው። በተሰጠው ስልጣን አለኝ ብሎ የሚያደርግ ከሆነ እግዚአብሔር በምን ይጠይቀዋል? በሰራው ስራ ይጠይቀዋል። ከሩቅ ሲመጣ ከሩቅ አገር የሄደው ክርስቶስ ሲመጣ ለእያንዳንዳችን የሚገባንን ይሰጠናል። ተቀምጧላ። እናንተ የማቴዎስ ወንጌል ላይ የተቀመጠዋል አይደል? ብራብ አብልታችሁኛል፣ ብጠማ ጠጥታችሁኛል፣ ብታረዝ አልብሳችሁኛል፣ እንግዳ ብሆን ተቀብላችሁኛል። ጌታ ሆይ መች ይህንን አድርገን? ቅዱሳን ማለት ነው። ይህንን ሲሉ ምንድን ነው የመለሰላቸው? ለአንዱ ያደረጋችሁት። አየሁ አይደለ? መዛኙ ማን ነው? ከሩቅ አገር የመጣው ማን ነው? እግዚአብሔር ነው። በግርማ መለኮቱ ይመጣል። በመጣበት ሰዓት ግን ለእያንዳንዱ እንደ ስራው ይከፍለዋል ነው የሚለው። ብዙ ጊዜ የማንጠየቅ ነው ይመስለን። አሁን ብዙ ጊዜ የምንሰማለን። ያው መቼም እግዚአብሔር አድኖሃል፣ መልካም አድርጎልሃል፣ ከእንግዲህ በኋላ አንተ የጽድቅን መንገድ ነው የምታገኘው እያለን ብዙ ጊዜ አገልጋዮች ምንድን ነው ምእመናኑ እንዳይበረግጉ ቁጣው ይመጣብሃል፣ መከራው ይመጣብሃል፣ ችግሩ ይመጣብሃል ብንለው ይሸሻሉ እያሉ ማለት እናሞግሳለን። ገብቶሃል? ግን መከራውንም መንገር አለብን፣ ያስጠይቀናል። እግዚአብሔር ፈራጅ ነው፣ ይቅር ባይ ነው፣ ፈራጅም ነው። በስራ የሚጠይቅ ነው። በስራ የሚጠይቅ መሆኑን ደግሞ በምሳሌ ለሐዋርያቱ ቁጭ አድርጎ አስተማራቸው። አያል ይሄ ነው ያስተማራቸው ትምህርት።
ስለዚህ አንድ ክርስቲያን መሆን ነው ያለበት፣ ዝግጁ መሆን አለበት። ተዘጋጅታችሁ ኑሩ አይደል? ድልዋን ይክሙ ነበር። ተዘጋጅታችሁ ኑሩ። መዘጋጀት ምንድን ነው ታዲያ? የጽድቅ ፍሬ እኮ ነው። የጽድቅ ፍሬ ከሌለን ምንድን ነው ታዲያ ምን ሆነ? ስለዚህ ተዘጋጅተን ልንኖር፣ አንድ ክርስቲያን ተዘጋጅቶ ሊኖር ይገባዋል። በተሰማራበት በትዳሩ ዓለም ሊኖር ይችላል። ራሱን ታምኖ ለቤተሰቡ ታምኖ ለእግዚአብሔር ታምኖ ሊኖር ይገባዋል። አየህ አይደል? በተለያየ የስራ መስክ ያለም እንደዚሁ። ስለዚህ ይሄ አጠቃላይ መንፈሳዊ ትምህርቱ ሰው ምን መስራትን የጽድቅን ስራ መስራት እንዳለበት የሚያስረዳ ይሄ ገብርኤል ሳምንቱ ሙሉ በቃ የሚነገረው ቅዱሳን ስለሰሩት ስራ መልካም ስራ ሲነገር፣ ገላቸው ሲነበብ፣ መልካም ስራቸው ሲመሰከር ይኖራል። ክፉ ያደረጉ ደግሞ የደረሰባቸውን መከራ ማሳየት ነው። የዚህ የትምህርቱ ዓላማ ጽድቅና ኩነኔ እንዳለ የሚያመለክት ምዕራፍ ነው። እሺ ዲያቆን፣ እንግዲህ ይህንን ካልን በመጨረሻ ማስተላለፍ የምትፈልገው መልእክት ካለ? ማስተላለፍ የምፈልገው ምንድን ነው? በመጀመሪያ ክርስቲያኖች አማኞች ብንሆን፣ አማኝ እግዚአብሔርን ያምናል፣ በእግዚአብሔር ይታመናል። ስለዚህ ብዙ ጊዜ አይተን እንደሆነ በየአደባባዩ ክርስቶስን ተቀበሉ ነው። ክርስቶስ የሰራው ስሩ የሚል ግን የለም። ወደ አገልግሎቱ ገብቶ በአገልግሎት የሚያሳትፍ ሰው የለም። ስለዚህ ክርስቲያኖች እያንዳንዳችን በእግዚአብሔር ልንታመን፣ የሚያስፈልገውን ስራ አካሄዳችንን ልናስተካክል ያስፈልጋል። ስለዚህ ሃይማኖተኛ፣ በሰውም በእግዚአብሔርም የምንታመን ሰዎች ልንሆን ይገባል። ይህ ካልሆነ ግን ክርስትናችን ጥያቄ ላይ ነው ያለው። አሁን ወንጌል ማንበቡ ሳይሆን ወንጌል መስራቱ ነው። ወንጌልን መተርጎም አይደለም፣ በወንጌል ህይወት መኖር ነው ክርስትና። እና መንፈሳዊ ክርስትናን ብንለማመድ መልካም ነው። ብንጾም፣ ብንጸልይ፣ ብንሰግድ ከእግዚአብሔር የምናተርፈው እንጂ የምናጣው የለም። በዚህ ዓለም ላይ ይህንን በማጣታችን ነው ከእግዚአብሔር እየራቀን መዓትም መከራም ችግርም እየመጣብን ያለው። ሰው ረዳት ቢያጣ እንኳ እግዚአብሔርን አያጣም። የሰው ረዳት ሊያጣ ይችላል። እግዚአብሔርን ረዳት አድርጎ ሲጓዝ ግን እግዚአብሔር ረዳት የሆነውን እና ያለፉትን ሐዋርያትን የሰሩትን ስራ መስራት ቢቻል፣ ታማኝ አገልጋይ ብንሆን፣ አገልግሎቱን ታማኝ ብናደርገው፣ ቤተ ክርስቲያንን ከፍ ብናደርጋት፣ ቤተ ክርስቲያን በአሁኑ ሰዓት ባለችበት ፈተና ውስጥ ካለችበት ፈተና አንድ ከፍ ብናደርጋት። በእውነት እየሰራን አይደለም፣ አገልጋዮች እየሰራን አይደለም፣ ምእመናን እየሰራን አይደለም። ብዙ ነገሮች ይቀሩናል። ማለት እነ ቅዱስ ያሬድ በዛ ዘመን ምንም በሌለበት ዘመን ድጓውን ሲያዘጋጁት እናስብ እንግዲህ የአገልግሎት ዘመናቸው ምን ያክል ከእግዚአብሔር ጋር አድርገው እንዳለፉ እናውቃለን። እና ዛሬ ግን ሁሉም ቴክኖሎጂ ተቀምጦ ብዙዎችን ወደ ህይወት መንገድ የሚያመጣበት መንገድ አክሰሱ እያለን ግን ያን እየተጠቀምን አይደለም። ስለዚህ ከሚዲያውን ስንጠቀም ምን መሆን አለብን? ቢያንስ ሰዎችን ልናስተምርበት ይገባል። ብዙ ሚዲያዎች ስላሉ ስራው የሚሰራው መንፈሳዊ ቢሆን፣ አካሄዱ ከእግዚአብሔር ጋር ቢሆን እና ይሄ ነው ማለት ታማኝ አገልጋይ ብንሆን ጥሩ ነው። ካህኑም ታማኝ ቢሆን፣ ዲያቆኑም ታማኝ ቢሆን በተሰማራበት አገልግሎት፣ ምእመናኑም ታማኝ ቢሆኑ የሚል መልእክት ነው ያለኝ። እና እስኪ ታምነን እግዚአብሔርን ከዚህ በፊት ሳንታመን ቀርተን ከሆነ እግዚአብሔርን በንስሐ ህይወት እንጠይቀው። እግዚአብሔር ቸር ነው፣ ይቅር ባይ ነው፣ መሀሪ ነው። ስለዚህ በምህረቱ ይጎበኘናል። ማለት በበደል ልንኖር እንችል ይሆናል። ትላንት የተለያዩ አገልግሎት ላይ ስንሰማራ
የተለያዩ ጥፋቶችን አጥፍተን ሊሆን ይችላል። ግን በንስሐ ህይወት ተመልሰን ከዚህ በኋላ ላለመበደል ከእግዚአብሔር ጋር አካሄዳችን ለማድረግ እስኪ ነው ወሰን። መንፈሳዊ ምክሬ ይሄ ነው። በመጨረሻ ማስተላለፍ የምፈልገው ይሄ ባህ ሚዲያ አድጎ ማየት እኔ መልካም ምኞት ነው። እንደሚያድግም ተስፋ አለኝ። መንፈሳዊ ነገርን እስካስተላለፈ ድረስ ብዙዎችን እንደሚያንጽ ይሄም አገልግሎት እንደሆነ ሊረዱት ይገባል። ለምን ብዙ ወንድሞች ከጠፋው ህይወት ሊመለሱ ይችላሉና ይህንንም ባህ ሚዲያም ይህንን ፕሮግራም አዘጋጅቶ ስለጋበዘኝ አመሰግናለሁ። እግዚአብሔር ይስጥልኝ። እናመሰግናለን። እኛም ውድ ተመልካቾቻችን እንግዲህ በዛሬው ገብርኄር በተሰኘው ሰንበት እንደዚህ ሰፋ ባለ መልኩ ትምህርቱን ወደ እናንተ ስናደርስ ቆይተናል ማለት ነው። እንግዲህ ለዛሬ በዚሁ የነበረ መርሃ ግብር በዚሁ ተጠናቋል። በቀጣይ በሌላ መርሃ ግብር እስክንገናኝ ድረስ ቸር ሰንብቱ።